ሰዎች በጊግ ነው የምሰራው እኔ ጊግ ነው የምሰራው ቤቴ ቁጭ ብዬ ጊግ ወርኮችን ነው የምሰራው ጊግ ወርክ ሲባል ሰምታችሁ ልታውቁ ትችላላችሁ ይሄን ስትሰሙ ደግሞ ጊግ ወርክ ምንድነው የሚለው ነገር ጭንቅላታችሁ ላይ ተፈጥሮ ሊሆን ይችላል ጊግ ማለት ምን ማለት ነው ጊግ ማለት ከቤታችሁ ሆናችሁ ካላችሁበት ሆናችሁ ኦንላይን ላይ ኢትዮጵያ ውስጥ ሆናችሁ ገንዘብ የምትሰሩበት አንዱ መንገድ ነው ሰላም እንዴት ናችሁ ናቲ ተፈሪ ይባላል በተለያዩ በኦንላይን ስራዎች ላይ እየሰራው እገኛለሁ ይሄን ቻናል ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ በዛሬው ቪዲዮ የምናየው ጊግ ምንድነው የሚለውን ብሬክ ዳውን አድርገን ዲቴል አሳያችኋለሁ ሶ ጊግ ማለት ምንም ኮንፊዥን ሊፈጥርባችሁ አይገባም በጣም ቀላል ነገር ነው የሆነ ማካበድም አያስፈልገውም ሪል ፕሮሰሱን እናንተ ቤታችሁ ሆናችሁ እንዴት ጊግ ወርክን መስራት እንደምትችሉ የተለያዩ አፕወርክ ፋይበር ላይ አሪፍየት ላይ ያሉ ፕላትፎርሞች ላይ እንዴት መስራት እንደምትችሉ አብረን እናያለን ጊግ ምንድነው የሚለውን እናብራራና እንይ ሶ ጊግ ማለት ምንድነው እናንተ ለክላይንቶች ኦንላይን ላይ ሰርቪሶቻችሁን ማቅረብ ማለት ነው አስቡት እናንተ የሆነ ቢዝነስ አላችሁ ሶ ያንን ቢዝነስ ምን ታደርጋላችሁ ለማን ማቅረብ እንዳለባችሁ ተወስናላችሁ ቢዝነሳችሁ ምን እንደሆነ ተወስናላችሁ ስንት ብር ማስከፈል እንዳለባችሁ ምን ማካተት እንዳለበት እና ለማን ሰርቪሱን እንደምትሰጡ ተወስናላችሁ እሱን ከወሰናችሁ በኋላ እሱን አስቀምጣችሁ ክላይንቶች ያንን ስፔሲፊክ እዚህ ጋር እንዳትረሱ ጊግ ሲሆን ስፔሲፊክ ታስኮችን አይተው ሃይር ያደርጋቸዋል ማለት ነው ለምሳሌ ዲዛይነር ከሆናችሁ I will design your logo for ለምሳሌ $5 ለማን ነው ዲዛይን ለሚፈልግ ሰው ምን አይነት ዲዛይን ሎጎ ስንት ነው የምታስከፍሉት $5 ብቻ ተብሎ አይቀርም በውስጡ ደግሞ ሎጎን ዲዛይን ሳይደርግ ይሄንን ሰርቪስ ይሄንን ኢንክሉድ ያደረገ ነው አስተያየት አንዴ ነው መቀበለው ሊሆን ይችላል ታስክ ነው የሚቀመጠው ስፔሲፊክ ያ ማለት ሎጎን ዲዛይን አደርግልሃለሁ ፋይሉን እሰጣለሁ አስተያየት አንድ ብቻ ነው መቀበለው ሶ ሞካፕም አዘጋጅልሃለሁ አንድ ካታጎሪ አንድ ጊግ ይሆናል ማለት ነው ከዛስ ተጨምሩበትና ሶ $10 ሎጎን ዲዛይን አደርግልሃለሁ ሞካፕ 2-3 አደርግልሃለሁ ሪቪዥን 2 ይሆንልሃል ሶ ታስኮችን ዘረዝራላችሁ ይሄ ጊግ እንለዋለን ማለት ነው እሺ ካፌ ላይ ልውሰዳችሁ በቀላሉ ካፌ ሊዳችሁ ሜኑ ላይ ታችሁት ከሆነ ምግቡ ይቀመጣል ከዛ በኋላ ዋጋ ይቀመጣል ከታች በውስጡ የሚያጠቃልለው ነገሮች ይቀመጣሉ ሶ ለዛ ነው ይሄንን ብር የምትከፍሉት ሶ ምን አድርገዋል ለማን እንደሆነ አስቀምጠዋል ምን እንደሆነ አስቀምጠዋል ዋጋውን አስቀምጠዋል በውስጡ የሚያጠቃልለውን ነገሮች አስቀምጠዋል ማለት ነው ስለዚህ እናንተ መርጣችሁ ነው የምታዙት ያ ማለት እናንተ ያስቀመጣችሁ አስቀምጣችኋል ክላይንቱ ደግሞ መርጦ ያዛል ማለት ነው ስለዚህ ጊግ ማለት በቀላሉ እናንተ የምትሰሩት ነገሮች ከፋፍላችሁ ታስቀምጣላችሁ በታስክ ሶ እነዚህን ኢንክሉድ የሚያደርግ ይሄን ይልብር ይሄንን ኢንክሉድ የሚያደርግ ይሄን ይልብር ይሄንን ኢንክሉድ ማድረግ ይሄን ይልብር ብላችሁ ታስቀምጣላችሁ ክላይንቱ ደግሞ ይመጣና ምን ያደርጋል ሶ እያነበበ ሶ ይሄንን ይላል ዋጋውን ቼክ ያደርጋል ውስጥ ያለውን ቼክ ያደርጋል ከፈለገ እሱ ያናያዛል አይ ሌላውን ቀጣይ ይመርጣል ስለዚህ ጊግ ማለት እናንተ በውስጡ የምታካቱት ነገር በስትክክል አስቀምጣችሁ ፕራይስ አውጥታችሁ ምን እንደሆነ ነገር አጠቃላችሁ ለክላይንቶቻችሁ የምታስቀምጡት ማለት ነው ሶ እንደሚኑ ክላይንቱ ደግሞ መጥቶ ያንን ነገር የሚፈልገውን በራሱ ፍላጎት የሚያስፈልገውን መርጦ ያዛቸዋል ማለት ነው ጊግ ወርክ እንዴት ነው የሚሰራው የሚለውን ስቴፕ ባይ ስቴፕ ብሬክ ዳውን አድርገን እንየው ሶ የመጀመሪያው እናንተ ጊጋችሁን ሰርቪሳችሁን ክሬት ታደርጋላችሁ ሶ ቀደም ባልኳችሁ በስትክክል ታስኮች ዘርዝራችሁ ምን ታደርጋላችሁ ክሬት ታደርጋላችሁ ማለት ነው ሶ እናንተ ክሬት ያደረጋችሁትን ታስኮች ሶ ቤዚክ ስታንዳርድ ፕሪሚየር ብራችሁ ሊሆን ይችላል ከፋፈላችሁ ውስጡ ኢንክሉድ የሚያደርገው ነገር ለይታችሁ እሱን ጊጋችሁን ክሬት ካደረጋችሁ በኋላ ክላይንቶች ደግሞ ምን ያደርጋሉ የናንተን ጊግ ምን ያደርጋሉ ኦርደር ያደርጋሉ መርጠው ሰው ቤዚክ ነው ለኔ የሚሆነኝ ኦር ስታንዳርድ ነው ኦር ፕሪሚየር ነው የሚፈልጉት በውስጡ ኢንክሉድ ያደርገውን አይተው ምን ያደርጋሉ ኦርደር ያደርጋሉ ማለት ነው ሶ ኦርደር ሲያደርጓችሁ ደግሞ ሶ እናንተ ግራፊክስ ዲዛይን ከሆናችሁ ሶ የአሪፍየት ሎጎ ከሆነ መሰሩት የሱ ሰርታችሁ ምን ታደርጋላችሁ ታስረክባላችሁ ማለት ታስካችሁን ሲጨርሱ ሶ ታስካችሁን ከጨረሳችሁ በኋላ ምን ያደርጋሉ ክላይንቶች አፕሩቭ ሲያደርጉ ፕላትፎርሙ ደግሞ ገንዘብ ይከፍላቸዋል ማለት ነው ስለዚህ የጊግ አሰራር ይሄ ነው የሚመስለው በፊት እንደተለመደው ኦር ሌላ ፕላትፎርም ላይ እንደተለመደው ረጅም ኢንተርቪው ሲቪያችሁን ላኩ ምናምን አትሉም በቃ ማድረግ ያለባችሁ ጊጋችሁን በደንብ አድርጋችሁ ማስተካከል ነው ሶ በዚህ ደግሞ ስንመጣ ማለት ነው ምክንያቱም ጊጋችሁን አይተው ነው የሚወስኑት አሁን ለምሳሌ እናንተ የሆነ ቦታ ልገዙ ሄዳችሁና ሶ እዛ ጋር የሚቀመጠው አቀማመጥ ምናምን ፓኬጅ ይኖራል አይደል ሶ ያ ነገር በጣም መሳብ አለበት እናንተ ያንን ነገር ፐርቼዝ እንድታደርጉ ማለት ነው ስለዚህ ጊግ የሚሰራው በእንደዚህ አይነት መልክ ነው እናንተ ከዚህ በፊት የለመድነው ሬዚዩሚ ማዘጋጀት ኢንተርቪው ማድረግ ሳይኖር አሪፍ የሆነ ስኪላችሁን በጉድ ሰርቪስ በአሪፍ ፕራይስ አርጋችሁ ካስቀመጣችሁ ክላይንቱ ለእናንተ ምን ያደርግላችኋል ኦፈር ይልክላችኋል ከዛ ስራውን ሰርታ
ሰርታችሁ ማስረከብ ትችላላችሁ። አሁን ደግሞ የምናየው የት ነው ጊጎችን ማዘጋጀት የሚችሉትና መሸጥ የሚችሉት ገንዘብ ማግኘት የሚችሉት የሚለውን እናያለን። የተለያዩ ፕላትፎርሞች አሉ ለዚህም ሰርቪስ መጠቀም የምትችሉት ማለት ነው። ለምሳሌ ፋይበር ላይ ገብታችሁ ጊጋችሁን ክሬት ማድረግ ትችላላችሁ። አፕወርክ፣ ፍሪላንሰር የተለያዩ ሳይቶች አሉ። እዛ ላይ ገብታችሁ በጊግ መልክ ክሬት አድርጋችሁ መሸጥ ትችላላችሁ ማለት ነው። ሶ የመጀመሪያው የሚሆነው ፋይበር ነው። ሶ ፋይበር ላይ ላይክ ለጊግ ወርክ በጣም ቤስት የሚባል ፕላትፎርም ነው ማለት ነው። ሶ ሾርት ተርም ሊሆን ይችላል ኦር ሎንግ ተርም ሊሆን ይችላል። ክሊር የሆነ ኦፈር አስቀምጣችሁ በጣም ብዙ ስራዎችን ማግኘት ትችላላችሁ። ኢትዮጵያኖችም እዛ ላይ እየሰሩ ነው፣ እኔም እዛ ላይ እየሰራሁ እገኛለሁ ማለት ነው። ሶ እንደ ጊግ ነው የምታስቀምጡት። ሶ ሰዎችን ምን ማድረግ ትችላላችሁ? ኦፈር እየላኩ መስራት ትችላላችሁ። ሶ ጊግ ሌላኛው ወርድ ኢትዮጵያ ውስጥ ጉሊት የምንለው ስለሆነ ማለት ነው። ሶ እናቶቻችን እንዴት ነው የሚያደርጉት? ጉሊት ስትሄዱ ድንች 10 ብር፣ የ20 ብር፣ የ30 ብር ብሎ መደበው ያስቀምጣሉ። ሶ ሄዳችሁ እናንተ ቀጥታ መግዛት ነው የምትፈልጉት። የያዛችሁትን ፍላጎታችሁን አቅማችሁን አይታችሁ መግዛት ነው። እዚህ ጋርም እንደዛ ነው። እናንተ ደርድራችሁ ታስቀምጣላችሁ። ገዢው ደግሞ እናንተ ጋር ይመጣና ሰው በአቅሙ በፍላጎቱ መርጦ ይገዛል ማለት ነው። ስለዚህ በእነዚህ አይነት መልክ ፋይበር ላይ መስራት ትችላላችሁ። እንዴት ነው ፋይበር የምከፍተው? እንዴት ነው ሴትአፕ ማድረገው ካላችሁ ደግሞ የፋይበር ቪዲዮ የሰራሁት አለ፣ እሱንም ቼክ። ከዛ ውጪ ደግሞ ሌላኛው አፕወርክ ነው። ሶ አፕወርክ ላይም ሎንግ ተርም ሾርት ተርም ጊጎችን በደንብ አድርጋችሁ መስራት ትችላላችሁ። አፕወርክ በደንብ የሚታወቀው ስራ አፕላይ ያደረጋችሁ ሲቪ ፕሮፖዛል አዘጋጅታችሁ መላክ ነው። ግን ሌላኛውም ዘርፍ አለው። ሶ ጊጎችን አዘጋጅታችሁ ፖስት ማድረግ ትችላላችሁ። ሶ ክላይንቶች መጥተው ያንን ጊግ አይተው ምን ማድረግ ይችላሉ? ፐርቼዝ ማድረግ ይችላሉ ማለት ነው። ስለዚህ ምን አለ አፕወርክ ላይም በእነዚህ አይነት መንገድ መስራት ትችላላችሁ። ሶ ለእናንተም አሪፍ ኢንካም ማግኘት ትችላላችሁ ማለት ነው። አሁን የምናየው ደግሞ የመጀመሪያ ክላይንት ለማግኘት ምን ማድረግ አለባችሁ የሚለው ነው። ሶ የመጀመሪያችሁ ጊግ ስታዘጋጁ ቶሎ ላይሸጥላችሁ ይችላል፣ ቶሎ ክላይንት ላታገኙ ትችላላችሁ። ሶ በቻላችሁ መጠን እነዚህን ስቴፖች ብትጠቀሙ፣ መጀመሪያ ታይትል ነው የሚቀርመው አይደለ? ሶ ታይትል ላይ በቻላችሁት መጠን ክሊር የሆነ ነገር ማስቀመጥ መቻል አለባችሁ። ለምሳሌ I will create animation የሆነ በቃ የምትሰሩት ነገር ግልጽ፣ ቪዲዮ ኤዲቲንግ እሰራለሁ፣ ሶ እንደዚህ እሰራለሁ፣ ላይክ ግልጽ የሆነ ብታደርጉ ሞር አሪፍ ይሆናል ማለት ነው። ከዛ በተጨማሪ ደግሞ ከዚህ በፊት የሰራችሁትን ሳምፕል ኦር ደግሞ ዴሞ ወርክ ፖርትፎሊዮ የምንለው ማስቀመጥ መቻል ይኖርባችኋል ማለት ነው። ምክንያቱም እንደዚህ እሰራለሁ ካላችሁ ደግሞ ያንን ነገር ማሳየት መቻል አለባችሁ። ከዛ ውጪ ደግሞ ስትጽፉ ሾርት ላይክ ዲስክሪፕሽን ላይ ፍሬንድሊ የሆነና ሾርት ኤክስፕሌን ሊያደርግ የሚችል ለክላይንቱ ሊያስረዳ የሚችል ክላይንቱ ምን ማግኘት እንዳለበት ሊነግረው የሚችል ነገር ማስቀመጥ መቻል አለባችሁ ማለት ነው። ሶ ከዛ ውጪ ደግሞ ፕራይሳችሁን ስታስቀምጡ ፌር የሆነ ፕራይስ ማስቀመጥ መቻል አለባችሁ። ሶ እነዚህ ነገሮች ነው የምታገኘው በእነዚህ አይነት ብር ስትሉት ፌር የሆነ ነገር ማስቀመጥ መቻል አለባችሁ ማለት ነው። ከዛ በተጨማሪ ደግሞ ፋይበር በደንብ ተጠቀሙት፣ አሪፍ ነው ለጊግ ወርክ። ሶ ፋይበርን ስትጠቀሙ ሞር ፕሮሞት የሚያደርገው አክቲቭ ዩዘሮች ነው። ስለዚህ በቻላችሁት መጠን ደግሞ ኦንላይን መሆን ይጠበቅባችኋል ማለት ነው። ስለዚህ እንደዚህ አድርጋችሁ ስራዎችን ዲሊቨር ካደረጋችሁ ከዛ በኋላ የሰራችሁትን ጊግ ክላይንቱ ወዶ አፕሩቭ አድርጎ ገንዘባችሁን ሲከፍል ኢትዮጵያ ውስጥ ናችሁ ወደ ፔዮኒር ከዛ ደግሞ ወደ ኢትዮጵያ ባንኮች መላክ ትችላላችሁ ማለት ነው። ሶ ይሄን ነገር ስትሰሩ ጊግ ወርክ ላይ ስትገቡ ላይክ አውትሳይድ ማሰብ አለባችሁ። ሶ ለምሳሌ መርካቶ አስቡት፣ ፋይበር ላይ ለመግባት ሶ መርካቶን አስቡት። መርካቶ በጣም ትልቅ የገበያ ማዕከል ነው አይደል? ኢትዮጵያ ውስጥ አፍሪካ ላይ ራሱ ትልቅ የገበያ ማዕከል ነው። ሶ ኢማጂን ፋይበር ደግሞ ትልቅ እንደዛው ዲጂታል ማርኬት ፕሌስ ነው ማለት ነው። ሶ ሁሉም የየራሱ ምን አለው? ሱቅ አለችው፣ ስቶር አለችው። ሶ መርካቶ ላይ የየራሱ ሁሉም ሱቅ አለው፣ የየራሱ የሚሸጠው ጫማ፣ ቲሸርት፣ ሸሚዝ የተለያዩ ነገሮች አሉ። ሶ እሱ ደግሞ ዲጂታል ሆኖ ፋይበር ላይ ምንድነው ዲጂታል ሰርቪሶችን ነው የሚሸጠው ማለት ነው። ያ ማለት ትራንስሌሽን ሊሆን ይችላል፣ ዲዛይኒንግ፣ ኤዲቲንግ፣ ራይቲንግ፣ ቮይስ ኦቨር የተለያዩ ነገሮች። ሶ እዛ ውስጥ እናንተም አሪፍ ነገር አስቀምጣችሁ ዋጋ ተወዳድራችሁ ማሸነፍ መቻል አለባችሁ። በእነዚህ አይነት መንገድ እያሰባችሁ እየሰራችሁ የተለያዩ ጊጎች ወርኮችን በደንብ አድርጋችሁ መስራትና ገንዘብ ማግኘት ትችላላችሁ ማለት ነው። ጊግ ወርኮችን መስራታችን ምንም ጥያቄ የለውም፣ አሪፍ ነው። ሰው እውነቱን ስንነጋገር ላይክ በጣም አሪፍ ነው፣ ግን ፐርፌክት አይደለም። ሰው ብዙ ጥቅሞች አሉት፣ ብዙ ጉዳቶች አሉት። ሰው ጥቅሞችን ስናነሳ እናንተ ስኪላችሁ ተጠቅማችሁ ገንዘብ መስራት ትችላላችሁ። ከዛ በተጨማሪ ደግሞ ከፈለጋችሁበት ቦታ ሆናችሁ ይህንን ስራ መስራት ትችላላችሁ። ትላልቅ ክላይንቶችን ማግኘት ትችላላችሁ ማለት ነው። ሰው እንደዚሁ ጥቅም እንዳለው እንኳን ጉዳት አለው፣ ምንም ጥያቄ የለው። ሰው ጉዳቱ ደግሞ ምንድነው? ረጅም ጊዜ ይወስድባችኋል ለማደግ። ሰው በአንዴ ልታርጉ አትችሉም። ሰው ቴክስ ታይም። ስለዚህ በደንብ ዴዲኬት መሆን ይጠበቅባችኋል ማለት ነው። ሰው እሱ ብቻ ሳይሆን ደግሞ ኮምፒቲሽን አለባችሁ። ሰው ኢትዮጵያ ውስጥ ያሉ ፍሪላንሰሮች አሉ፣ ይሄንን ጊግ ወርክ የሚሰሩ ሌላ ሀገርም ያሉ ጊግ ወርከሮች አሉ። ሰው ኮምፒቲሽን ይኖራል ማለት ነው። ስለዚህ እነዛን ኮምፒቲሽን ምን ማድረግ አለባችሁ? ማሸነፍ መቻል አለባችሁ ማለት ነው። ከዛ በተጨማሪ ደግሞ አንዳንድ ክላይንቶች በጣም ከባድ ናቸው።
ጸባያቸውም ምናቸውም ፊድባክ ሲሰጡ ዋጋ ላይ ከባድ ክላይንቶች አሉ። አስቸጋሪ ክላይንቶች ሊያጋጥማችሁ ይችላል። ከዛም በተጨማሪ ደግሞ በጣም ብዙ በታይማችሁ ካላደረሳችሁ መብራት፣ ኢንተርኔት እንደዚህ ካጋጠማችሁ ዲፊካልቱ ከፍ እያለ ይመጣባችኋል ማለት ነው። ጥቅሙ እንዳለ ሆኖ ጉዳቱም አለ። እሱ ላይ እናንተ ተዘጋጅታችሁ በደንብ አድርጋችሁ መስራት ይኖርባችኋል ማለት ነው። ስለዚህ አሁን ጊግ ምን እንደሆነ፣ እንዴት ጊግ መስራት እንደምትችሉ፣ ቤታችሁ ቁጭ ብላችሁ መስራት እንደምትችሉ፣ እንዴት እንደሚሰራ፣ እንዴት እንደምታዘጋጁ አወራን አይደለ? ይሄንን ለመጀመር ደግሞ ትልቅ ነገር ያስፈልጋችሁ። በትንሹ መጀመር ትችላላችሁ። አሁን ላይ የምትችሉት ስኪል ምንድነው? በትንሹ ላይክ በቃ ሆቢያችሁ ወር ደስ የሚላችሁ ወር ብታደርጉት ልትሸጡት የምትችሉት እንደ ሰርቪስ ልታቀርቡት የምትችሉት ስኪል ምንድነው ብላችሁ እሱን መርጣችሁ በሱ መጀመር ይኖርባችኋል ማለት ነው። የመጀመሪያ ጊጋችሁን በምትወዱት ደስ በሚላችሁ ማስቀመጥ ማዘጋጀት ትችላላችሁ ማለት ነው። ለመጀመር ትላልቅ ስኪሎችን መማር አይጠበቅባችሁም። ባላችሁ ነገር መጀመር ትችላላችሁ። ካልሆነ ደግሞ ሌላ ሃይ ዲማንድ ስኪሎችን መማር ትችላላችሁ። ምን አይነት ሃይ ዲማንድ ስኪል አለ ብላችሁ ደግሞ ካሰባችሁ ሌላ ቪዲዮ ሰርቼላችኋለሁ። የተለያዩ ሃይ ዲማንድ ስኪል በዚህ በጊግ ወርኩ በፍሪላንሲንግ ዓለም ተፈላጊ የሆኑትን ስኪሎች ቪዲዮ ሰርቻለሁ። እሱን ገብታችሁ ቼክ ማድረጋችሁን እንዳትረሱ። ይህ ቪዲዮ አጋዥ ሆኖ ካገኛችሁት እንደዚህ አይነት ጠቃሚ ቪዲዮ የምትፈልጉ ከሆነ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንደተለመደው ደግሞ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ቴንክ ዩ